ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ። በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪው ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። ናታን እየመጣው ነው። የት ነው? እየደረስኩ ነው። እስካሁን ሰላም ነው? እስካሁን ሰላም ነው። በቃሽ፣ እንደዛ ከሆነ ከቻሳቢ እንዴ ምን? እሺ ኒንጃው ከፊት ቆሞ ሰላም እያለኝ እና ሰላም በሏ። ከዛማ ቀነኒሳ ሙድ አራምድ። አረ እንደዛማ ነው። ክብሬንማ ዝቅ አላደርግም። ተጠባጠባ ናታን ወይኔ ልጅ አጉል ከመሆኑ በፊት መድረስ አለብኝ። በእግር በፈረስ የፈለግሽኝ ለምንድን ነው? ልትነግሪኝ ትችያለሽ? በጣም ጨንቆኛል። ያ ሁሉ ነገር ካለፈ በኋላ ደግሞ የምን ጭንቀት ነው? በዙሪያ ያሉ ሰዎች ከመጠን በላይ እየረበሹ ነው። ምን እያሉ? አንቺና ብሩክ አንድ ላይ መሆን አለባችሁ እያሉ። ብታያና በጣም ተረብሻለች። ቆይ ታዲያ ይሄ ምኑ ገረመሽ? እንዴ እንዴት አይገርመኝ? ይሄ እኮ ሊፈጠር የሚችል የስሜት ግጭት እንደሆነ አውርተን ነበር አይደል? እሺ ቆይ ምንድነው ማድረግ ያለብኝ? ፊዮሪ ውስጥሽን አዳምጪ። ከዛ የሁሉንም መልስ ታገኛለሽ። በጣም ነው የተረበሽኩት። እሺ በቃ በተረጋጋ ስሜት እናውራ። ቆይ እስኪ ብሩክ አሁን ወደ አንቺ ተመልሶ ቢመጣ ደስተኛ መጥቶኝ ይመስልሻል? ህይወቴ ሙሉ ሁለተኛ ምርጫ ይሆን ያክል ይመስለኛል። አዎ ያ ከሆነ እኮ ታዲያ ውሳኔው በጣም ቀላል ነው። ምንድነው? ስሜትሽን በግልጽ ለሁለቱም በይፋ ማስረዳት እኮ። እኔ እሱን ሁሉ ለማስረዳት እየሞከርኩ ነው፣ ግን አንዳንድ ሰዎች የማይሆን ነገር እያደረጉ። እሺ ለምሳሌ እነማ? እና ቅዱስ ምናምን። እነሱ ደግሞ ምን አደረጉ? እኔና ብሩክ አብረን መሆን እንዳለብን አምናል እኮ። ቅዱስ ላንቺ ያለውን ፍቅር ትቶ አይደለም። እና ምንድነው? እሺ አንድ ነገር ለራሱ አሳምኗል። ምንድነው ያሳመነው? ፊዮሪ ደስተኛ መሆን አለባት። ደስተኛ ደግሞ የምትሆነው ከብሩክ ጋር ስትሆን ብቻ ነው ብሎ ራሱን አሳምኗል። እውነትም ቅዱስ ጥሩ አፍቃሪ ወጥቷል እባክሽ። እና በዛ የተነሳ የተሰሩት ነገሮች እኔ ደግሞ ያ ነገር እስኪ ቆይ ጉዳዮችን ለምን በዝርዝር አትነግሪኝ? ወይኔ አይዞህ። ወይ እሺ አሁን ተረጋጋ። እድሜ ላንቺ ተረጋግቻለሁ። ቆይ ይሄ ሰው ማን ነው? ደሞስ ካንተ ምንድን ነው የሚፈልገው? እኔ ምንም ሊገባኝ አልቻለም፣ ግን እንቅስቃሴዎቹ ሁሉ ቢሆነ ነገር እንደሰለጠነ ያስታውቃል። ይከረባበታል እንዴ? ይከረባበታልም አይገልጸው። ቆይ የተነካካው ከባድ ሰው አለ እንዴ? አረ እዚህ ግባ የሚባል ሰው የለም፣ ማለቴ ከቾምቤ በስተቀር። ቀልድ መሆኑ ነው? እኔ የምለው ቆይ ቾምቤ ቴኳንዶ ምናምን ያርፋል እንዴ? ስፖርት ባለፈበት አልፎ ማያውቅም እሱ። ደግሞ ማድረግ ቢፈልግ ራሱን በኒንጃ ሙድ አይደብቅም፣ ፊት ለፊት ነው የሚያደርገው። ቆይ እሺ ታዲያ ማን ሊሆን ይችላል? ለማንኛውም አሁን ተረጋጋ፣ በቃ ነው እንሂድ። እስታይ
እውነት ግን ቅዱስ ያደረገው ነገር በጣም ይገርማል። ደግሞ እኮ ላስቆመው ስሞክር በቃ ሁሌም ልክ እንደሆነ ነው የሚሰማው። እሱ እኮ ላንቺ አስበው። እንዴት? ይኸውልሽ ሌላ ወንድ እንደማትቀርቢ ሲረዳ ያለው አማራጭ ብሩክ ነው ብሎ ስላሰበ ነው። እኔ ደግሞ አልስማማኝማ። እሺ ቆይ አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ፣ ይቻላል። እሺ አንቺ ከምታፈቅሪው ግን እሱ ከማያፈቅርሽ ሰው ጋር መኖር ይሻልሻል ወይስ ደግሞ እሱ ከሚያፈቅርሽ አንቺ ግን ከማታፈቅሪው ሰው ጋር መኖር ትመርጫለሽ? በህይወቴ ውስጥ ከባድ የሆነብኝ ነገር እሱን መምረጥ ነው። ግን አንቺ ያለሽበት ሁኔታ ግልጽ ይመስለኛል። እንዴት? ያው ከምታፈቅሪው ሰው ጋር አንድ ላይ እንደማትሆኚ ቁርጡ ላይ ደርሰሻል። እናማ ያለሽ አማራጭ አንድ ነው እኮ። ምንድን ነው? የሚያፈቅሩሽን ሰዎች መረዳት አለብሽ። በቃ እኔ እድሜ ልኬን ከማላፈቅረው ሰው ጋር ነው የምኖረው ማለት ነው? ያው እኔ ባላምንበት አንዳንድ ሰዎች ፍቅር በመላመድ ይመጣል ይላሉ። ግን የቱም ይሻል ይመስላል? ከምንና ከምን? ፍቅርን በመላመድ መሞከር ይሻላል ወይስ ወንድ የተባለበት ቦታ ሳይደርሱ መኖር ይሻላል? ፍቅር ከመላመድ ይመጣል ብለሽ ብትቀበይ ጥሩ ይመስለኛል። ለምን? ምክንያቱም ያፈቀረ ሰው ፍቅርን ያለ ስስት ነው የሚሰጥሽ። አንዳንዴ ውለታ ያልንላቸው ሰዎች ምናልባት ውለታችንን የሚከፍሉ እነሱ ሳይሆን ሌሎች ናቸው። ስለዚህ የብሩክ ፍቅር ሌላ በሚያፈቅርሽ ሰው ሊተካ ይችላል እያልከኝ ነው? አቡሻ ሚኪ ዛሬ ግን አልጨነቃችሁም? እኔ ደህና ነኝ። አልጨነቀኝ። ምን ተፈጠረ? ቃጁን ካየኋት 2 ሰዓት ድፍን 2 ሰዓት ሊሞላኝ ነው። አንተ ግን ሳይበስብህ ይሄ ነገር ብትመረመር ይሻላል። ምኑን ነው የምመረመረው? ፎንቃውን? አዎ ይሄ ፎንቃ ነው። እንዲሁ እያየህ ነው እኮ ልጅ እየጨለለ ነው ያለው። እናንተ እኮ አልገባችሁም። ፎንቃ ማለት መጨለል ነው። ምን አለ እንደው የቃጁዬን ፎንቃ ራቆቴ አደባባይ ላይ እየሮጥኩኝ ባሳያት። ኧረ አንተ የጀለስ ምን እየሆነ ነው? እስቲ ቾምብለት በቃ ስለ ቃጅል ያለሽን የፍቅር ስሜት ማለት ነው ላጥላጥ አድርገሽ አስረጅ። እኔና እሷ ማለት የአንድ ሳንቲም 2 ገጽታ እንደሆነ ነው የሚሰማኝ። እሷ አዲስ ከሆነች እኔ አበባ፣ አንድ ላይ አዲስ አበባ። እሷ አበባዬዎች ብትሆን እኔ ለምለም፣ እሷ ሆያውዬ ብትሆን እኔ ሆነኝ ማለት ነው። ከዛ አንተ ጫማ ስትሆን እሷ ካልሲ ትሆናለች። አንተ እሷ ደግሞ ሻማ ስትሆን አንተ ክሩ ማለት ነው። እናንተ በጣም ነው የተረዳችሁኝ። እኔ ግን የሚያናድደኝ እሷ ለምንድን ነው እንደናንተ እንኳን ልትረዳኝ ማትሞክረው? ችግሩ ያለው አንተ ጋር ነው ማለት ነው። እስቲ ዝም ብለሽ ወደ በደንብ ነገር አስረዳት። እሷ እኮ ናት ፍሮም ዘቦተም ማትሰማኝ። ከላይ ሆነብህ ብታዩ አሁንማ ብሶባታል። በቃ እስቲ ስለ ቃጀል ውበት ዝም ብለሽ ዲቴል ነገር ንገሪኝ። በስመ አብ የቃጁ ውበት ማለት እኮ በቃ ዓለም ዋንጫ በሉት። አንቺ በቃ ገለጽካት አይደል? አንተ እናቴ ተሙትን ነው የምልህ። ፍቅርን ቾምቤ ግለጻት ነው የማወራ። ግን በዚህ አገላለጽ ነው እምቢ አለችክ? ባለቂ ነች። ችግሩ እኮ እሱ ነው። እንዴት? ልክ ቃጁ ጋር ስደርስ ልቤ ዳገቱ ላይ አትዛል፣ ጉልበቴ ሙድ ያራምዳል። ምላሴ ባቅሙ እስር ይላል ነው የምላችሁ። በቃ ችግር የለውም እኮ ምርጥ ልጅ እኮ የፎንቃ ባህሪ ነው። ችግር የለውም። እሺ ምን ልሁንላት? ከባድ ስታፍ ውስጥ ነው። ዛሬ ካገኘን አዛ ካላገኘን አነገ አሁን ባልጋት ስታፍ ወይ ይጥላል እራሱን። አሁንም ማስታካ አረገብኝ እኮ። ለሱ እንዳታስብ ምርጥ ለበቃ ምን ጨቀንም ቢሆን እናስነሳለን። ይኸውላችሁ ልብ አድርጉ፣ ልሞትባችሁ ነው። አደራ። አሁን እንሂድ፣ ቡናውን እንጠጣ። ችግር የለውም። መላ እንፈጥርልሽ። እንዲያው መላ ሰላም ነው አለምዬ። ወይ ላይ እንዴት ነህ? ይመስገን። ሰብሊ አንዴ ፈልጌሽ ነው። እኔ እናንተን የሚያፈላልገን ምንም ነገር የለም። እሱን አውቃለሁ፣ ግን አሳይመንቱን ስለሞከርኩት የተወሰነ ሀሳብ ምን አንድ ጨመሪልኝ ነበር። ሀሳብ የለኝም። አረ እንደሱ አይባልም። ለምን አታይለትም? አላይለትም። ከፈለግሽ ራስሽ ሄደሽ ይለት። እኔን ጠይቆኝ ቢሆን ድሮ ቀላል አይለት ነበር። አረ ሰብሊ እምቢ አለችው መሰለኝ። አሁን ወደ ቀልቧ እየተመለሰች ነው ማለት ነው። ጀግና። ይህም መሰሪ አጠገቧ ለማስደረሱ መቀጠል አለ። እስኪ እናያለን። ቆፍጠን ካለች እኮ ማንም የሚመልሳት የለም። እዚህ እባብ ላይ ለምን እንደተለሳለሰች ነው እንጂ አልገባኝ። ለምንድነው ትናንት ስደውል መስከረም አላየሁትም ነበር። ምክንያት
ሊሆን አይችልም። እሺ ለምንድን ነው? እሺ መጀመሪያ ስደውልልህ አላየኸውም እንዴ? ድጋሚ ለምንድን ነው አይተመልሰህ ያልደወልክልኝ? ስልኬ ባላንስ ናታን አታናደኝ። ድጋሚ ተተናኮሉ እንዴ? መሲ ፕሊዝ በቃ አትጨቃጨቂ። እኔ ብቻዬን መሆን ነው ፈልጉ። በጣም ተለመንክ። እሺ እንግዲህ ቆይ አንቺ ለምን መጀመሪያውን ሂስትሪ አስተማሪ ሲጠይቅሽ እምቢ አላልሽም? ቆይ ያኔ አውቆ ነው አንቺ መቅረቢያ ዘዴ ነው ምናምን ብለሽ ታዳንቂያን ነበር እንዴ? ዛሬ ምን ተገኝቶ ነው እሱ ተቆርቋሪ ነው? ምን ጥያቄ አለው? ቀድሞ አለምዬ ብሎ ሰላም ያለው እንደሆነ እኔን ነው። ያንቺ ሳይጣሉ ምን አይነት ለክፍት እንደያዘሽ ኤላየን የሚያስብል ነው። መጥሚያውን ይስጥሽ። ምን ማለት ነው? ማለትማ ሰከን ረጋቤ ማለት ነው። እሺ አሁን ትረጃለሽ አትረጂው? አልረዳውም። እሺ ጥሩ። እና የት ነው የቻልኩትን ልረዳው? አንቺ ያምሻል እንዴ? አዎ ልቤ ጤነኛ አይደለም። አንቺ ልጅ አታወርጂ። ድሮም ይቺ ልጅ እንደማልወዳ ነግሬ ነው። ሆን ብላ አውቃ እኮ ከኛ ጋር እኮ ቢፍ ለመፍጠር ብላ እኮ ድሮም በጣም ነው መጠራት። አሁንማ ምክንያት አገኘሁላት። ልጄ በጥፊ ነው መለጥፋት። ማውቀው ከሆነ ብዬ ነበረ ግን ብዙም አልገባኝም። ችግር የለውም። ለተረጅም በመሞከርሽ ብቻ አመሰግናለሁ። ሰብሊ ነይ ለት እስኪ አሳይመንቱን አልፈርሞ ሳይሰማ አይቀር። አንቺ ያምሻል እንዴ? ትያት አለሚ ካልፈለገች አታስጨንቂ። አለምዬ ነው ያልከኝ? አፌ ቁርጥ ይበላል። አልተዋትም። በተማሪ ፊት ነው እንደምትረዳ ቃል የገባችልኝ። ስለዚህ ነይ ነሽ ዳንዴና ለመጨረሻ ጊዜ አይመጣም። ነይ አንቺ ብቻችን ነው። እሺ ነይ ቁጭ በይ። እቺ ዓለም ተብዬ ግን ጆሮዋን ይዤ ነው ደሞ የማፈርጣት። ኧረ አንተ ምን በወጣ እኔ አለቀዋለሁ አላት አይደል? እኔ ምልሽ ጄሪ ማታ ከሲስተም ጋር እንዴት ሆነ? እንዴት ልንሆን እንችላለን? እንደ በፊቱ ነው። ብቻ ያቺን ዲስኮ ስለሰጠኝ እንድለሳለ ስለጠብቀሽ እንዳይሆን። አይ እኔ እንደሱ አላልኩም፣ ግን ያው አለ አይደል። ሄቨን አንድ ነገር ልንገርሽ፣ በደንብ አድርገሽ ስሚ። ሲስተም እንኳን አይደለም ያቺን ሰዓት ይቅርና ማለት ነው ጆንያ ሙሉ ወርቅ ይዞልኝ ቢመጣ አላምነውም። ኧረ ጄሪ በፈጠረሽ። ሄቨን አንቺ እራስሽ በፈጠረሽ በቃ እንዴ ጨዋታ ቀይሪ እንትላለች እቺ። እሺ ምን ልቀይር? ከሲስተም ውጭ ከሆነ ሁሉም ጨዋታ ይመቸኛል። እንደውም ያው ዳጊ መጣ። ከአንቺ ወሬ እሱን ትርክ ይሻላል። እንደዛ አልሽ? አዎ ጄሪ ወይ ሄዊ ወይ ዳጊ እንዲያው ጭንቅ ብሏችሁ ያውቃል እንዴ? ሰው አይደለን እንዴ? እንዴት አይጨንቀን እንዴ? እኔ ግን ጨንቆኝ አያውቅም። እንዴት? ያው የሚያስብልኝ ፈጣሪ ያለ ብዬ ስለማስብ ጨንቆኝ አያውቅም። እሱማ ልክ ነሽ። ግን አንተ ምን ሆነህ ነው የጨነቀ? ማታ የሆነ ህልም አየሁ። ጠዋት ስነሳ ጨነቀ። ምን አይነት ህልም ነው ያየኸው? አይሁዬ ምን መሰለሽ ብታይ ትናንትና ሌሊት እኔና ሜዱዬ የኔ አየኔ መድኃኒዓለም እንደዚህ ለማለት እንኳን አበቃኝ እኮ ከእሷ ጋራ በትልቅዬ የአበባ መስክ ውስጥ ስንሯሯጥ እመቤቴን እግዚአብሔርን ያው እማትሙት ከዛ ሳትኝ ስትሮጥ እኔ አባዬ ቀነጠስኩኝ።
አድርጎ አላዝቡ። አቤት 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 በማማሙት እኔ እንደዛ ሆኜ አላውቅም። ይኸው ማተሙት። እሺ ከዛስ? ከዛ ግን እየተሯሯጥን እያለ ለካ ኋላ ማናውቀው ሰውዬ እየተከተለን ነበር። ከዛ ሚሉዬን ከኔ ነጥቆ ከኔ ጋር ግብግብ ጀመረ። ከዛ ምን እንደሆነ አላውቅም። ሌሊት በእንቅልፍ ልቤ ጭንቅ ሲለኝ ከእንቅልፌ ነቃሁ። እንዴ ዳጊ አሸንፎ ወሰዳት? ኧረ አላሸንፈኝም እንዴ! ግን በቃ ሌሊት ላይ ማንቁርቴን እንደዚህ ይዞ በቃ ተናንቀን ነበረ። ኧረ ወደዛ በእናትህ ሰውዬ፣ ይሄ ቅዠት ነው፣ ምንም ህልም አይደለም። እንዴት ሆኖ? ያው ሰውየው መጥቶ ያነቀ ማርክ ነው። የተናነቃችሁበት ምክንያት ደግሞ ያው ሜላት ናት። አበባዎቹ ምናምን ደግሞ ተስፋ ናቸው። ጄዲ እስኪ ማትሙት። ጄዲ ትሙት። ያው የኔ ወንድም ህልሙን ስፈታው ፍቺው እንደዛ ነው። ሄውዬ አንቺስ በዚህ ጉዳይ ምን ትያለሽ? ያው ህልም እንደፈቺው ነው፣ ግን ጄሪ ያለችው ትንሽ ሴንስ ይሰጣል። ወድሻለሁ እንደ ወንድም። እሺ እሺ ጄሪዬ፣ የኔ እናት አንቺ ማለት እኮ የኔ ቅመም ነሽ። ቅመም እጂ እውነት ነጭ አዝሙድ ነኝ ወይስ ጥቁር አዝሙድ ወይስ መከለሻ ወይስ ኮረሪማ? የኔ ጥቁር አዝሙድ፣ የኔ ጥቁር አዝሙድ። ጅማታ ምን ይላል? እሺ የኔ ኮረሪማ፣ የኔ ኮረሪማ። ሄዋን አንድ ጥያቄ ልጠይቅሽ። ይቻላል? ጠይቂኝ። ቆይ ከምታፈቅሩ ሰው ጋር መኖር ይሻልሻል ወይስ ከሚያፈቅርሽ ጋር? ጥያቄ ግራ አጋባሽ እንዴ? አይ ያው ድንገት ስለሆነብኝ ትንሽ ተወዛገብኩ። ግን ገብቶሻል አይደል? እሱማ እኮ ገብቶኛል። በህይወትሽ እንደዚህ አይነት አማራጭ ውስጥ ብትገቢ ምን የምትወስኝ ይመስልሻል? ሁለቱም እኮ ስቃይ አለው። እንዴት? እያፈቀሩ ሳይፈቀሩ መኖር ክብርን ማጣት ይመስለኛል። ሁሌ ተሸናፊ፣ ያንን ሰው ሁል ጊዜ ለማስደሰት መጣር፣ ደስ አለው ወይስ ከፋው እያልሽ መጨነቅ ይመስለኛል። አንቺ ሳታፈቅሪ እሱ ከሚያፈቅርሽ ጋር ቢሆንስ? እሱ ደግሞ ነፃነትን የሚያሳጣ ይመስለኛል። ማለቴ በቃ የሆነ የሚሰለች ነገር አለ። እንዴት? በቃ ስታገኙ ጓግተሽ ወይ ናፍቆሽ ምናምን አይደለም። በቃ እንደዚሁ ለማግኘት ብቻ ብለሽ ነው። ስሜትሽ ከስሜቱ ጋር ማሽ ካላደረገ በቃ ግንኙነታችሁ ራሱ መሰለቻቸት ነው የሚሆነው። እሺ ፍቅር ግን በመላመድ ይመጣል ብለሽ ታስበልሽ እንዴ? አንቺ ልጅ ዛሬ በጤናሽ ነው? ምን አይነት ጥያቄ ነው የምትጠይቂኝ? መቼም ከአንቺ ውጪ ውስጥ ያለውን ጩኸት ማማክረው ሰው የለኝም ታውቂያለሽ። እሱንም አውቃለሁ። ስለዚህ ንገሪኛ፣ ፍቅር በመላመድ ይመጣል ብለሽ ታስበልሽ? እኔ እስከሚገባኝ አዎ። እንዴት? የፍቅር መምጫው ብዙ ነው ብዬ አስባለሁ። ከዛ ውስጥ አንዱ ደግሞ መላመድ ነው እኮ። እሺ አብራሪልኛ። ለምሳሌ ሩቅ ሳንሄድ ቤዛና ያሬድን ተመልከቻቸው። እንደዚህ በፍቅር ብድ ከማለታቸው በፊት እኮ ግንኙነታቸው የተጀመረው በእልህ ነው። እና አየሽ አይደለም መላመድ፣ እልህ ራሱ አንዱ የፍቅር መጀመሪያ መንገድ ነው። አንድ ሰው ሁለቴ ማፍቀር ይችላል? የኔ እናት እኔን ተይኝ እሺ። ለነገሩ ልክ ነሽ። ይሄን ነገር ማብራራት በጣም ይከብዳል። ጓደኝነታችንን የማትፈልገው ከሆነ በግልጽ ነገር ቀድመሽ እኮ ጓደኝነታችንን የማልፈልጋችሁ አንቺ እኮ ነሽ። እሱን ነገር ተነጋግረን ፈታ ነው አይደል እንዴ? ይኸውልሽ ብንፈታውም ባንፈታውም በቃ ልቤን ስለሰብርሽው ጊዜ ፈልጋለሁ። ናታን አንተን ከኔ ለማራቅ አስበህ ከሆነ አትልፋሽ። አሁን ምን እንደሆንክ ንገረኝ። ምንም አልሆንኩም። እስቲ መሲሙሽ ብለማል። ለምንድን ነው የምለው? ምክንያቱም ስላላመንኩ። እሺ በቃ እነግርሻለሁ። እሺ ንገረኝ። ትናንትና ወደ ቤት ስሄድ ማክስ ያደረገ ሰው ጠብቆ ተባደረ። ወይኔ መሲ። ናታን ከዚህ በኋላ እስከ ቤት ድረስ እኔ ነኝ የምሸኝ። እሺ
እኔ እኮ ቀድሜ ማልናገርም ያልኩት ይሄንን የእብድ ሀሳብ እንደምታስቢ ስላወኩኝ ነው። በቃ ወስኜ ጨርሻለሁ። ከዚህ በኋላ እኔ ነኝ የምሸኘው። ተናግሬያለሁ። ናት ይህቺ ምን አይነት እብድ የሆነች ልጅ ነች? ምን ባደርጋት ነው የሚሻለው? አይዳግም ጭራሽ ሌሊት እሷን እያለምክ ማደር ጀመርክ። ምን እንደሚሻለው እስቲ ዝም ብለህ እንደ ሴት እንደዚህ እያልክ አትኳኳል። እሷ ራሱ ይሄንን አይታ ነው የደበረካት። እንጂ አልገባሽም እኮ። በቃ አርፈህ ተቀመጥ፣ ቆፍጠን በል። ምንድን ነው እንዴ? ምን እንዴ? ምንድን ነው ይሄ? እጭ ወይኔ የዳግም ህልም ሆነ ማለት አሁን ነው። ምንድን ነው? ያው የዳግም ግራ ጎን መሰስ እያለች እየመጣች ነው። እስኪ ማተሙት ወይ ዳጊሙት የምሬ ምን አለ ፀጉሬን ፈርዤው በመጣሁ። ለራስ አሁን ይሄ ምን ነው የሚፈረዘው? ምን ይላል ይሄ? ኧረ ጄሪ ምን እያልሽ ነው? አንቺ ደግሞ ዝም በይ እንዴ! ዳጊ አርፈህ ቁጭ በል እሺ። ዞር እንዳት ጄሪ ቆይ ምን ላድርግ? በቃ ነገሩ ቁጭ በል። ዞር እንዳት ምን ቼክ እንዳታረግ። እሺ ወይኔ ጄሪ ደንግፈሽ ካውስ ዳጊ እሺ ቁጭ እሺ ቆፍጠን በል እንዴ። እሺ ጄሪ አልገባሽም እኮ ዳጊ ምንድን ነው ጄሪ? ዳጊ ደህና ነህ? ደህና ነኝ። ብቻችንን እንድናወራ ፈልጌ ነበረ። እኔና አንቺ? አዎ እኔ እናንተ። እግዚአብሔር ማርያም ወይኔ መሬት ወይኔ ማየጉድን ኩልሽ እኮ ተጨነኩኝ። ወይ ስለምን ጉዳይ? በስልክ ስናወራቸው ስለነበሩት ነገሮች ናቸው። ራስህን ቻለ። ሰው እያማሃል እንዴ? እዛው ተሳፈር። በእግዚአብሔር ቆይ ዳጊ እንዳፈቀርኩ ስላወቅክ ነው አይደል እንዲህ የምትጫወትብኝ? እኔ አፈቅርሻለሁ አልኩሽ እንዴ? አልበዛም እንዴ? እቺ ደግሞ ታዲያ ምንድን ነው? በጣም ብዙ ተስፋ ነበር እኮ የሰጠኸኝ። በጣም ብዙ ነገር ነበር እኮ ያልከኝ። አረማትሙት እኔ በእግዚአብሔር ራስህ ቻለ። እኔ ምን ላድርግ? ምንድን ነው ጄሪ የምትለው? እሺ እኔ ልሂድ። የት ነው የምትሄደው? ቁጭ በል እንዴ። እንደጀመርከው ጨርሰው። እግዚአብሔር ኧረ ተው። እንድታብራራለት የምትፈልገው ነገር አለ? አብራራለት። እሺ እኔ እኮ ተጨነኩኝ። ቆይ አንቺ ምንድን ነው እንዲያብራራልሽ የምትፈልጊው? እቺ እንዳፈቅረው ካረገኝ በኋላ ለምን ተወኝ? እግዚአብሔርን እኔ ማርያምን እኔ እንዴ ኧረ በማርያም እኔ ምንድን ነው የምትይኝ? እኔ እንዴ እኔ እኮ ትንፋሽ አጠረኝ እኮ እኔ እኮ። እሺ ዳጊ አንተም እኮ አፈቅርሻለሁ ብለኸኝ ነበር። እሺ ቆይ ያቺ ጓደኛሽ ምንም ነገር አላለችሽም እንዴ? እሷ ግን ምንም አልነገረችኝም፣ ግን በውስጧ እየተጨነቀች ነበር። አቤት እሺ እኔ ይኸውማ ትሙት ይበምጣናትሽ በስኪ ያረ ስሙ እንኳን ጠፋ። አረ ጄሪ ምንድነው ነገሩ? ንገሩኝ እስቲ። ይኸውልሽ ወንድ ነው ብለሽ ስትጀነጅኝ የነበረው ዳግም የሚያፈቅረው ሜላት ነው። ሜላት መስለሽ ነው ሲያወራሽ የነበረው። በቃ ተገላገልኩ እንዴ? ዳጂ ነው ያፈቅረኝ? አዎ ያፈቅርሽ። ሜላትን ነው የሚያፈቅራት። አስጨነቀችኝ። ጉዳዩና በቃ አለቀ እንዴ? እኔ የምልህ ዳጊ አብሮ እንዳልኖር ሰው ማለት ነው። አሁንም እየኖረ እንዳለ ሰው ወደፊትም አብሮ እንደሚቀጥል ሰው የሆነ አንድ ጉንቱ የሆነ ጥያቄ ይዤልሽ መጥቻለሁ። አይ ሚኪ፣ አቤት እውቀት፣ አቤት ብስለት። ቆይ ከኔ ተለይተ ነው እንዲህ እውቀት የምታበለጽገው? በሰልኩብሻ በጣም እንጂ ቃል አጣጣል ታመሰጣጥሮ የለ እንዴ? አረ ስንቱን ቴንክ ዩ ችግር የለም ኖ ማተር። ቆይ ግን እናንተ ሁለት ልጆች በሰላም ነው እንደዚህ የምትሞጋገሱት? ቹቹሻ አሁን ያወጣውን ቃል አልሰማሽውም እንዴ? ጉምቱ የሚል ቃል እኮ ወጣ እና እንደዚህ አይነት ኮንክሪት የሆነ ቃል ማውጣቱ ራሱ ለኔ በጣም ትልቅ ነው። እንደውም እቺን ቀን ብናከብራት ይሻላል። ልክ ብለሻል አቡሻ። ካላንደር ሊውላ መመዝገብ አለበት። እንደ ቀላል ነገር እንዳታዩት። እናንተ ልጆች ግን ድሮ ቀዳዳ ብቻ ነበር የምትመስሉኝ። አሁን ግን ጭራሽሩ ነፍሳችኋል፣ የነፈሰ ሰው ናችኋል። ወይ ቹቻ፣ በዚህ ዘመን እኮ ንፋስ እኮ በጣም ኢምፖርታንት ነገር ነው።
እሺ ቆይ እንዲያካበርከው ምን ልጠይቀኝ ነበር? እንግዲህ ምንድነው አንቺን ሳይሽ ጎበዝ ነሽ፣ አስተዋይ ነሽ፣ ምሁር ለመሆን ደፋ ቀና የምትይ ሴት ነሽ። ወይኔ ቹቹሻ፣ ቆይ ግን ሚኪ ዛሬ በሰላም ነው? አታስቢ፣ ችግር የለውም በሰላም። እና ታዲያ መናገር የምትፈልገውን ተናገረ። እንደው ይሄን መሰለ ኳሊቲ ይዘሽ ማለት ነው ምን ቢገጥምሽ ነው እዛ ቀስቴ ጋር ፉንቃ ሙድ የምታራመጪው እንዴ? ቆይ ቀስቴ ምን ሆነ? ያው እቺ የእንግሊዘኛው እጥረት ጀሞ ላይ ማት እያመጣች ነው። አይ ሚኪ፣ ምን ነው ቹቹሽ? ቀስቴ እኮ ለኔ ፍቅረኛዬ ብቻ አይደለም ዘበኛሽም ጭምር ነው። ቀስቴ እኮ ለኔ በጣም ብዙ ነገሬ ነው። የኔን እናት ለማሳከም ብሎ ስንት ጊዜ እስር ቤት ከርሟል። በዛ ላይ ደግሞ የኔን ቤተሰቦች እንደ ቤተሰቡ ነው የሚያየው። ከሱ ስሜት ይልቅ ለኔ ስሜት ነው ቅድሚያ የሚሰጠው። በቃ ቀስቴ ለኔ በጣም መልካም ሰው ነው። አራ ሲሪየስ ሙድ ማራመድ አንቺ ምን ነው? ምን ነው ሚኪ፣ የጠየቅከኝን እኮ እየመለስኩልህ ነው። እኛ እኮ ጭዌ ሙድ ነው እንጂ ሲሪየስ ሙድ እንድታረጊ መች ፈለገን? እኔም እኮ ፈልጌው አይደለም፣ ግን በቃ የቀስቴን ጉለቱን ሳይሆን ልቡን ነው የማየው። አረ በቃስ በስድስትኝ እኛ ጭዌ እንፍጠር ብለን ስናስብ አንቺ ወደ ሲሪየስ የምርቹቻ ትልቅ ሰው ነሻል። እውነትም አርጅተሻል። እንዴ ምን ነው ብንቀልድበት? ምን ነው ቢያምርልን? እንዴ ሲሪየስ ህፃነ ቄርቆስን አይመጣ የሆናችሁ ድንዞቹላ ፎንቄ እንቀሰቀሳችሁብኝ። እሺ እና በቃ እኔ ልሄድ ነው። ቀስቴ ጋር አይደለም ግን ተደብቄ ደውለትና አናግረዋለሁ። በዛ ላይ ደግሞ ድምጹን አፍቆኛል። የማን የቀስቴን? አይ ያንተን። ይሁናችሁ ሁለት ድንዝዞች። አንተ ስማ፣ ሳናስበው የሶፎን ቀስቃሽ ሆነና እኛ እኮ የእውቀት ፓኬጅ ፉል እኮ ነን። ሲያስጠልዩ ጅል። አንተ ደግሞ ጅላጅል ደነዝ። ሂድ በእናትህ ና። አይ ሄቨን አየሽ፣ እኔ እኮ ለዚህ ነው ተው አትንቀጭቀጩ፣ ተረጋጉ የምለው። ፍቅር አትበሉ የምላችሁ ለዚህ። እስቲ ጄሪ ተረጋጊ። ምኑን ተረጋጋው? አርፈህ ቁጭ ብለህ የምትማረው ልጅ የሆነ ነካክቷል። ያበዝናታል። አሟታል፣ አትጩሂ። ረዱ አሁን እንዴት ነሽ? ተረጋጋሽ? ደህና ነኝ። እና ረዱ ፍቅሩስ ወጣልሽ እንዴ? ቆይ ምን እያልሽ ነው? ደግሞ ምን አደረኩ? ጉንፋን መሰለሽ እንዴ ባንድ የሚወጣላት? ጉንፋን ራሱ ቀን ይፈልጋልሽ። ለካሱ በቃ እኔ ልሂድ። እንዴ ወዴት ነው? አስፈቅጄ ወደ ቤት ሄጄ ባርፍ ይሻለኛል። ይሻላል። ረዱ ልሸኝሽ? አይ ችግር የለውም። ስታሳዝን። ሲጀመር ሄቨን እኔ ያንን ሲስተም ሳይው ቀልቤ የማይወደው ለዚህ ነው። እንዴት? ያቺ ኤልዳና የምትባለው ልጅ እኮ ልክ እንደዚች ነው። ምንም አትተናነስም ከዚች። ቆይ ኤልዳናና ሲስተም አንድ ላይ ናቸው? ቢሆንማ በስንት ጣዕሙ። ወይ እንድትረሳው አላደረጋት፣ ወይ የሆነ ነገር አላደረጋት። አርፋ ትምህርቷን የምትማረው ልጅ ይሁን ነካክቶ ሲስተም እያለች ቁጭ ብላለች። የት ነው የምትማረው? የግል ትምህርት ቤት ነው የምትማረው። ብታስተዋውቂኝ ግን ደስ ይለኛል። የሆነ ቀን አስተዋውቅሻለሁ። እነዚህ ሰዎች ግን እነዚህ ወንዶች ግን እንደው እግዚአብሔር የስራቸውን ይስጣቸው። ሴቶቹን ጠቅላላ እያፈሱ አሁን ይኸው እቺን በተራዋ አበደች፣ ያቺን ማበደች። እዛ ተረኛዋ አንቺ ነሽ። ያሳብድሻል እንዴ? ይበል አትሳቂ፣ ታውጃለሽ። ወደ እኔ መጣሽ? አይ ጄሪ፣ እና በቃ እንሂድ። ታውጃለሽ። ይበል ካልተውሽ ምን ነው እሱን ታየውና አሳይመንት የሚታረችልኝ ጫርሻለሁ። አንተ ላይ ነው ታራ አይደለም እንዴ? ሰማን ላይ ሰላም ቆነጃጅት። ኢላይ ዛሬ ልቤን እያሞካት ነው። እንታዲ ልብ ማሞቅ ይችላል ማለት ነው። ሰብሊ ያንቺ ልብ አልሞቀም እንዴ? የኔ ልብ የሚያሞቀው ጆንዬ ብቻ ነው። እሺ ታዲያ ማን ያዘሽ? ለምን ጆኒ ጋር አትሄጂ? አሳይመንቱን ሰርታ ሳጨርስ ቅድም አስተማሪ ገብቶባት ነው። ውይ ይቅርታ፣ አሁን ላይ ልክ አልችልም። ጆንዬ በጣም ስለናፈቀኝ እሱ ጋር ልሄድ ነው። እሺ ትንሽ ሳያብቻ ሰዓትሽን አልሻማው። አዎ ሰብልዬ፣ እሺ በይው በእናትሽ። እስከዛ እኔ ሄጄ ጆኒን ያዛረግልሻለሁ። ቆይ አንቺ ዛሬ ምን ታይቶሽ ነው? ሌላ ካልተቆረቆርኩ ብለሽ ልትሞቺ ነው እንዴ? ትክክል ስለሆነ ነው። ጓደኛዬ የገባችውን ቃል ስታፈርስ ደስ አይለኝም። ቻው ሰብልዬ። አሪፍ ጓደኛ ልጅ አውቃለሁ። አንተ ልጅ ግን ምን ባረግ ነው ከኔ የምትርቀው? እዚህ ጋር ስስም እሱ ሲያምር ይቀራል። እሺ አምጣ ወደዛ። የመጀመሪያው ልጅ ያለው
ምንድነው እንደዛ ፍጠምተኝ? ውበትሽ ስቡ። በእንደዛ አይነት መንገድ ይኸውልህ ድጋሜ ካየኝ ጥዬ ነው የምሄደው። እሺ በቃ እሺ፣ አይለመደኝም። አትያኝ። እሺ በቃ ካሁን በኋላ ሰማዩን እያየሁ እቀመጣለሁ። ቆይ ፊዮሪ ናት እንደዛ ያለችሽ? አዎ ቤዛ፣ ብቻ ታወራቸው የነበሩ ነገሮች እንዳለ ውስብስብ ያሉ ነገሮች ናቸው። ቆይ ግን ምን አስባ ነው? በእናትሽ አላውቅም፣ ብቻ ሀሳቧን ቀይራ እንዳይሆን። የቱን ሀሳብ? ብሩክ ከዚህ በኋላ ወደ ህይወት የሚመለስ ከሆነ ሰከንድ ቾይዝ እንደሆንኩኝ ነው የሚሰማኝ ያለችኝ። ኖ እኔ ግን እንደዛ አይመስለኝም። እንዴት? ምክንያቱም እየነገርሽኝ ያለሽው ነገር በሙሉ ወደዛ አቅጣጫ የሚመራ ነገር ስላልሆነ። አልገባኝም። ምን መሰለሽ፣ ቆይ የጠየቀችሽ 2 ጥያቄ ነው አይደል? አዎ። አንደኛው ከምታፈቅሩ ሰው ጋር ብትኖር ይሻልሻል ወይስ ከሚያፈቅርሽ ሰው ጋር ነው? ሁለተኛው ደግሞ ፍቅር በመላመድ ይመጣሉ አይደል? አዎ። ስለዚህ ከንግግሯ ተነስተን ፊዮሪ ስለ ቅዱስ እያሰበች እንዳለ ነው የሚሰማኝ። እንዴት? ግልጽ እኮ ነው። ሄዋን ብሩክን ታፈቅረዋለች፣ ግን ደግሞ አብረው መሆን አልቻሉም። ስለዚህ በዙሪያው ያለው ብቸኛው ሰው ቅዱስ ብቻ ነው። ቅዱስ ደግሞ ያፈቅራታል፣ እሷ ግን አታፈቅረው። እና ፍቅር በመላመድ ይመጣል ያለችኝ ቅዱስን ለመቅረብ አስባ ይመስልሻል? እኔ እንግዲህ እንደዛ ነው እየተሰማኛል። አዎ ልክ ነሽ ቤዛ። መጨረሻ ላይ ደግሞ ትቻት የመጣሁት የሰው ልብ 2 ጊዜ ማፍቀር ይችላል ወይ ስትለኝ ነው። አየሽ፣ ይሄ ነገር ደግሞ አሁን ስለማን እያሰበች እንዳለች በደንብ ያጠናክርልናል ማለት ነው። ይሄማ በቃ ለሁሉም ሰው ጥሩ ሰኔ አይመስልሽም? በጣም እንጂ። እንደውም ሄዋን ምን ታደርጊያለሽ መሰልሽ? ምን ላድርግ? አንድ ሰው ለሁለተኛ ጊዜ ፍቅር ስሜት ተሰማው ማለት መጀመሪያ ላይ የነበረው ፍቅር አይደለም ማለት ነው ብለሽ ታሳምኛታለሽ። ሀሳብሽ እኮ ጥሩ ነው፣ ግን ቆይ ፊዮሪ ብሩክን አላፈቀረችውም ነበር እያልሽኝ ነው? እኔ እንግዲህ እሱ ነገር ከሀና ጋር በገቡትልህ የመጣ ነገር ነው እንጂ የሚመስለኝ። አይ እንደሱ እንኳን አይደለም ቤዛ። ምንም ይሁን ምንም ግን በቃ አሁን ካለንበት ችግር መውጣት የምንችለው ፊዮሪ ደግማ ማፍቀር እንደምትችል ማሳመን ከቻልን ብቻ ነው። እሱ እንኳን ጥሩ ሀሳብ ይመስለኛል። ስለዚህ ስራሽን ጊዜ ሳትበክኝ ብትጀምሪ አሪፍ ነው። እሺ ቤዛ፣ በጣም ነው የማመሰግነው። እሺ ይኸውልህ ቾምቢላ፣ አንተን ፍለጋ እኮ በእግር በፈረስ እኮ ነው ስከንፍ የመጣሁልህ። ምን እሺ ነው ደግሞ? ይኸውልህ ሚኪና አቡሻ ትልቅ ሀገር አደራ ነው የጣሉት። ምንድን ነው የምታፈላው? አንተ ልጅ የምትናገር ከሆነ ተናገር፣ ማትናገር ከሆነ ሂድ ንከው። ምኑን ነው የጣሉብኝ? እንዴ ትናንትና እኛ ጋር ሆኖ ለቃጁ ያለውን ፎንቃ አመሳጥሮ ወዬ ሲለን ነበር። እና ይኸውልህ እኛ ባንኖርም እሱ ግን ሄዶ የፍቅር ቅመሙን ያዝንብባት ወዬ በላት እያሉኝ ነበር። እባክህ እሷ የምትሰማ ጉድ አይደለችም። የኔ ፎንቃ መቼም አይገባት። እንዴ ቆይ አንተ እሷ ጋር ስትሄድ ምላስ ስታክ ያደርጋል እንዴ? ምን ስታክ ብቻ ስትራፕም ያደርጋል። ወይኔ ቾምቢነት ምንድነው እንደዚህ ውርችብችብ ያልከው? ስንቱን ቺከ ስንቱን በፎንቃ እንዳማለልሽ ዛሬ እዚህ ትገኛለህ? ወይኔ አሻንቲ፣ አንተ እኮ ያልገባ ነገር አለ እንዴ። ወይ በለኛ፣ ምንድነው ያልገባኝ? እውነተኛ ፎንቃ ሜዱላ ከሌለ ሲስተም ኢረር ነው የሚለው። እሱንማ ነገር ነግረኸኛል፣ ግን አሁን እኔ አለውልህ። ይኸውልህ ሜዱላ እምቢ ካለ ወይ በሴሌብረም ወይ ደግሞ ማነው በእናትህ አንደኛው ብቻ፣ ግን በሱ ወዬ ትላታለህ። ወይኔ አሻንቲ፣ እኔማ ለሷ ፎንቃ ማልሆነው ነገር የለም። ና በቃ እንቁሰው። ጀግና የሚያራዳልሽ እንዲህ ፈርጠም ደፈር ስትል ነው ውስጤን በደስታ የሚያለው። ዛሬማ አልፋታትም አሉ የተባለው የፍቅር ቃላትን ሰብስቤ ሰርች አድርጌ ፈልጌ ልቧን የፍቅር ባህር ውስጥ ካልከተትኩት እኔ ቾምቢ አይደለሁም። ይሄ ነው ያራዳልሽ ማለት፣ ጠንካራ ሰው፣ የማይበገር ሰው ማለት ይሄ ነው። ዳይ ወደ ዘመቻ። አንቺ ግን ምን ለማድረግ እየሞከርሽ? ምን ሳረጋግጥ? ደህና ልትርቅ የነበረችው ልጅ ለምን ልታቀራሪያቸው የምትሞክሪ? አረ ብዙ አቅደን አንተ ስትሸበለልስ። ኦኬ፣ ስለዚህ በቀል መሆኑ ነው አይደለም። በቀሌንማ ገና አላየኸውም። ይሄ ማስጠንቀቂያው ነው። ከማይሆን ሰው ጋር እየተሳፈጥሽ ነው ጆኒ። አለም እኮ ነኝ፣ በደንብ ነው ማቅ። ማን እንደሆንኩ ደግሞ አንተን በደንብ ታውቀኛለህ። ስለዚህ እንተያያለን። እየተያየን ነው። ኤላን በጉልበት ለማንበርከክ ማሰብ ገና ብዙ ዋጋ ያስከፍልሃል። እሺ ቆይ ግን ጭራሽ እኮ ልጅ እኮ ቼክ አያደርግሽም። ምንድነው የሆነ አስቤለት ልሙት የምትይው ነገር? ስማ
ኤላን እኔ በማደርግበት መንገድ አደርገዋለሁ። የኔ ካልሆነ የማንም አይሆንም። እሺ ደግሞ ማንም እንዲነካብኝ አልፈልግም። አንቺ ግን ጭንቅላትሽን መመርመር አለብሽ። ምንሽም ነው ጤነኛ ማይመስልኝ። አሁን በእናትህ ወሬ ማብዛቱን ትታ የነገርኩህን በደንብ አስብበት። እሺ ምንድነው እናንተ ልጆች ዛሬ አቋቋማችሁ ምንም አልጸዳኝ። ወይኔ ቃጁ ዛሬ ከባድ ነገር ልንነግርሽ ነው የመጣ ነው እኮ። ምንድነው? ይኸውልሽ የወንድማችንን ፎንቃ በተመረጡና በዋዙ ቃላቶች ልናቀርብልሽ ነው። አዳሽማ በጣም ጸድ እና አንተ ነው ወይስ? እኔማ ምን አገብቶኝ? እሱ በሐሳብ እንዳስረገዘሽ እሱ በሐሳብ እንዳገባሽ እሱ ራሱ ጨርስልሽ እንጂ በላተ ተናገር። አሻንቲ በስተክል ያደርገው ታንግሽ ነው ለነገሩ ተወኔ ጀምርላለሁ። ቃጁ ይኸውልሽ ያንቺ ፎንቃ የዚህ ልጅ ልብ ውስጥ እንደ ኤርታሌ እሳት እየተንቦገቦገልሽ ነው። ቀለጠው ድምፅሽን ስሰማ የሌሊት የአዋፋት ዝማሬ ነው የሚያስታውሰኝ። እሺ ፈገግታሽን ሳየው በረዶ ቤት እንዳለ ነጭ በረዶ ይመስለኛል። ወይኔ አገላለጥ! ተናደሽ እንኳን ፊትሽ ሲቀላ የክትፎ ስጋን ታስታውሽኛለሽ። አንቺ ፍቅርና ክትፎ እንደዚህ ይሰባጠራል ብዬ አስቤም አላውቅም። ወይኔ አሻንቲ ይህ ምን አይነት መታደድ ነው? ወይኔ ይህ እኮ ጅማሬው ነው። ገና ከዚህ በላይ ታዳምጫለሽ። ቀጥል አንተ። ቃጁዬ ለአንቺ ያለኝ ፎንቃ ልቤ ውስጥ በብረት ማተብ ነው የታተሙ። ኧረ እባክህ ለአንቺ ካለኝ ፍቅር የተነሳ አንቺ ቫምፓየር ብትሆኚ እኔ ዲያሪ ነው እንዴ? አቤት ጥምረት! ቫምፓየር ዲያሪ ማለት እኮ ነው። ዋው! ወይኔ ቾምቢ ልቤ በፍቅር ቅልጥ ሲል እየተሰማኝ ነው። በእናትህ ቀጥል። ቃጁዬ ለአንቺ ያለኝ ፍቅር እኮ ደራሲ አድርጎኛል። አንተ ጥሩ ሀሳብ። ለምን ከደረስካችሁ አንዶቹን አውጥታ አታነበው? እልላታለሁ ደግሞ ለቃጁ ሮዝ አበባ ላይ ፍቅር አይቻለሁ። ቃጁን የመሰለ ከየት አገኛለሁ ነው የምልህ። በቃ አቤት ግጥም! አረ የኢትዮጵያን የዜማ ደራሲያን የት ገቡ? አረ ጊልዶናልን። በስመ አብ! ቆይ ይህንን ሁሉ ፍቅር ውስጥ አስቀምጠህ እስካሁን ለምንድን ነው ያልነገርከኝ? ቃጁዬ አንቺ ጋር ስመጣ እግሬ ጮቄ ይመታል። ምላሴ እንኳን በአቅሙ እስታክ ያደርጋል። ኧረ እባክህ ታዲያ አሁን ከየት አመጣው ይሁን እንዱ ነገር? ክብሩን ወንድሜ ይውሰድና እሱ ባያደፋፍረኝ ባያጀግነኝ ጠንክር በርታ ባይለኝ እነዚህ ሁሉ የፎንቃ ቃላቶች ውስጤ ውስጥ ታፍነው እሞት ነበር። በእናታችሁ አልቅሳችሁ አታስለቅሱ። የሰራሁበት ያልተመቸሽ ማለት ነው? የሰራበት መንገድ ሳይሆን አንተ ነው የማትመቸኝ። እሺ አመሰግናለሁ። ለምን ነው የምታመሰግነው? ያው የኔ ቆንጆ የኔ ሸበላ ምናምን ስላልሽኝ ነው። እዚህ ጭንቅላት ውስጥ ግን የሆነ የጎደለ ነገር ሳይኖር አይቀርም። አዎ ብዙ ሰው ይለኛል። ከዛም ብዬ እንደመለስላችሁ ታውቂያለሽ፣ ንጉስ ያለ ንግስቱ ባዶ ውበት ነው እና ንግስቱ የለችም እላችኋለሁ። ያው እባክህ ሰብሊ ሙች ስልሽ ሰላም የለ። ሰላም ነው ቤጂቲ? አለሁ። ሰላም ነሽ የኔ እህት? ቤጂቲ ሌላኛው አስጠኛኝ ነች፣ ተዋወቂያት። ኦ ቤዛ እባላለሁ። ሰብለ ሌላኛው አስጠኛኝ ስትል? የስተዲ ግሩፓችን ዋና አስጠኝ እሷ ነች። በዛ ነው የተዋወቃችሁት? አዎ። ምን ነው ሰብሊ ቀናሽ እንዴ? የሚቀና ነገር ይቅናብክ። እሺ ሸስ በእርግጠኝነት አላማህን ያሳተች ልጅ እሷ ነች አይደል? በመጀመሪያ ደረጃ እኔ አላማዬን አልሳትኩም። እሱን ስተው በእናትህ። እኛም አንድ ሰሞን እንደዚህ አድርጎን ነበር፣ ግን እሷም እንደምትወድ ያስታውቅባት። የምርሽ ነው ቤቲ? እስኪ ማይ። ኧረ በእናትህ ተረጋጋ። ሲጀመር አላማውን ያሳተ ሰው እንደዚህ አይንገበገብም። መች ተንገበገብኩ? ይሄውልህ የፍቅር የመጀመሪያው ስቴፕ እኮ ዲናያል ነው ስትይ፣ ያው አልተሸነፍኩም ብሎ መካድ። እኔ አልካድኩም። ዝም ብለሽ ነገሩን አታወሳስቢ። እሺ ይሁንልህ። ለማንኛውም እንሄዳለን። ቻው።
ምንሽ ነው እንደዚህ ደበረሽ? የናታን ነገር እያሳሰበኝ ነው። ናታን ምን ሆነ? የሆኑ ማስክ ያደረጉ ሰዎች እየተጣሉት ነው። ሆን ብሎ ሊያጠቃው የሚፈልግ ሰው አለ። ምን? ቆይ ማን ነው ሊያጠቃው የሚሞክረው? እስካሁን ምንም የምናውቀው ነገር የለም። እና እሺ ቆይ ለምን ለፖሊስ አናመለክትም? በምን ማስረጃ? ማስክ አጥልቀው እኮ ነው ሊያጠቁት እየሞከሩ ያሉት። ግን ምናልባት የተጣላቸው ሰዎች ካሉ አልጠየቅሽውም? የለም። ቢጣላም ከካሊብ ጋር ነው ሊጣላ የሚችለው። ካሊብ ደግሞ እንደዚህ የሚያደርግ አይመስለኝም። አዎ ካሊብ እንደዚህ አያደርግም። በቃ አንቺ አትጨናነቂ እሺ። የሆነ መፍትሄ አናጣም። የሆነ ነገር እንዳያደርጉብኝ እየፈራሁ ነው። ምንም አልሆነም በቃ ቤቲ ምን ሆነሽ ነው? እቺ ልጅ ምን እንዳለችኝ ታውቂያለሽ? ማ ጸጋ ነች? ነው ጸጋ። ቆይ ምን ብላሽ ነው? የኤላን ማንነት ማወቅ ከፈለግሽ አሁን ስለቀጠርኩት አብረን እንሂድ ምናምን አትለኝ መሰለሽ? ቆይ አንቺ የእሱን ማንነት ማወቅ ምን ይጠቅምሻል? ምን አገላታለሁ? ባለፈው ለምንድን ነው ኤላን የምትከታተየው ምናምን ስላልኳት ለእሱ መልስ እያዘጋጀች ይሆናል። እና ምን አሰብሽ? እኔ በእናትሽ ግራ ገብቶኛል። እኔ ግን ማለት ነው ቤቲ ብትሄጂ ጥሩ ይመስለኛል። ቆይ ሂጂ ምን እላችኋለሁ? አንቺማ ምንም አትያቸውም። እነሱ የሚባባሉትን ነገር ግን ትሰሚያለሽ አይደል? ወይ ካልሆነ ደግሞ አብረሽ ሂድ እንዴ? አይ እባክሽ ከሄድኩ እራሱ ብቻዬን ብሄድ ነው የሚሻለው። ምናልባት ደግሞ እኔና አንቺን አንድ ላይ ሳይሆን ሌላ ነገር ሊጠረጥሩ ይችላሉ። ይኸውልሽ ለማንኛውም አብረሽ ሂድና ከእናንተ ራቅ ብዬ ቆሜ እከታተላቸዋለሁ። ባይሆን እሱ ጥሩ ሀሳብ መሰለኝ። በቃ እንደዛ እኮ ነው እንሂድ። ሄሎ ቃጁ። ወይ ናታን ፒስ ነው አለሁልሽ። ምን እሺ በዚህ ሰዓት ተከሰትሽ? እባክሽ የሆነ ነገር ሀፕን አድርጎ እሱን ልንገርሽ ብዬሽ ነው የደወልኩልሽ። ብቻ ኒንጃውን አወኩት ምናምን ልትይኝ እንዳይሆን። ኧረ እባክሽ እንደዛ አይደለም። እና ምንድን ነው? እባክሽ መሲ የተፈጠረውን ነገር ሁሉንም ማውቃለች። ታዲያ ተወቃ ምንድን ነው ችግሩ? ችግሩ እኮ ማወቁ አይደለም። እና ከዚህ በኋላ ስትመጣም ስትሄድም እኔ እሸኝሃለሁ ነው እያለችኝ ያለችው። ኒንጃው ልትከላከል መሆኑ ነው? ቃጁ እሷ የምትለው እኮ እንደዛ ነው እንዴ? ታዲያ እኮ ጸዴ ሀሳብ እኮ ነው። አንቺ ደግሞ ትቀልጃለሽ። እሷ ከምን ልትከላከለኝ ትችላለች? ተሞክረውና ተይው በቃ። እኔማ እኮ ኒንጃው ይመጣ ለእሷ ነው መከላከለው፣ ለእኔ ነው መከላከለው። እኔ እኮ የጨነቀኝ ይሄ ነገር ነው። እሻው ምን ይፈጠር ነው የምትለው? ቆይ አንተ ቃጁ ከቻልሽ አንቺ ጀሞውን ሰብስበሽ ትሸኙኛላችሁ። ታዲያ መጀመሪያውንም እንደዛ አትልም እንዴ? ግን ቃጁ በኒንጃው ኬዝ እየሸኘሽኝ እንዳለ ማንም እንዲባተት አልፈልግምሽ። ለምን? ያው ጀሞውን ታውቂው የለ የሌለ ሙድ መያዣ ነው። አብሽር በቃ የመውጫሽ ሰዓት ላይ አጩሂልኝ እጠብቅሻለሁ። እስታይ 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 ምን አሻንቲ ምንድን ነው ቾምቤ? ቃጁ እስኪ ድገሚ። ልቤ ነው ያልሽው? አዎ ልቤ። አረው አንቺ በፍቅር ራሱ ይፈዳ። አረ ተነስ። መቼም ለምን እንደመጣው የገባው ይመስለኛል። ለምንድን ነው የመጣሽ? ቤዛ ወደዚህ እንድትመጣ ቀጥሬያት ነው የመጣሁት እኮ። ለምን? ማንና ምን እንደሆንኩ እንደደረስኩበት ልነግራት። አሳ ጉርጓሪ ዘንዶ ይወጣ ሲባል አልሰማሽ? እና የሰማው እንደሆነስ? ለሰው ጉርጓር ስትቆፍሪ አርቀሽ አትቆፍሪ ይባላል። አታስብ፣ እኔ ብቆፍረውም ከአንተ ውጪ ሌላ የሚገባበት የለም። እንዲሁም መጣሽ ቤዛ። ይኸውልሽ አሁንም የምነግርሽ ነገር አዳምጪ። ምንድን ነው የማዳምጥ? ደመረን ስትወጊ የሚያሳይ ቪዲዮ እጄ ላይ አለ። ምን?
ደመረን የት ነው የምታውቀው? ቆይ አንተ ማን ነህ? ከዚህ በላይ ስለኔ ለመቆባት ሞክሪ ጥሩ ነው። እና ደግሞ እኔ ለመከታተል የምትሞክሪውን ነገርም አቆም። ሚሽን ያንቺ አይደለሽ። ስለዚህ አርፈሽ ተቀመጪ። ማለት ሚሽን ቤዛ ናት? አንቺ ሞንቹ ቤዛ ሚሽን አይደላችሁ። ግን አርፈሽ ማትቀመጪ ከሆነ ሁለታችሁንም ሚሽን ያደርጋችኋለሁ። ገባሽ? አዎ ገብቶኛል። ጸጋ የት አለ መረጃው? ለምንድን ነው ከሌላ ጋር ታገናኘኝ የፈለግሽው? ሰርፕራይዝ ላድርግሽ እኮ። ምንድነው ሰርፕራይዝ የምታደርጊ? ኤላን ይቅርታ ጠይቄው ከዚህ በኋላ መስማማታችንንና እንደማልከታተለው ነገርሽ። ቆይ አንቺ ልጅ ያምሻል እንዴ? ቅድም መረጃ አለኝ የልጁን ማንነት አሳይሻለሁ ምናምን ስትይ አልነበር እንዴ? ታዲያ እኮ ነው ሰርፕራይዙ። አንቺን ብሎ ሰርፕራይዝ አድራጊ። አሁን በእናትሽ ከፊት ለፊት ሂጂልኝ። ጭሽ ግን ጤነኛ ነች? ልጅቷ ያማታል። እሺ አስጨነቀች አይደል? ኧረ እኔ አልተጨነቅኩም። የሆነ ልክ ያልሆነ ነገር እንዳለ እኔም ገብቶኝ ያማታል እንጂ ምን ልክ ያልሆነ ነገር አለ? ለማንኛውም አሁን የማገኘው ሰው ስላለ መሄድ አለብኝ። ጸጋ ደመረን ወጋሹ ስልሽ ለምንድን ነው እንደዚህ ደምቀሽ? ቆይ አንቺ ነሽ እንደ ደመረን ወጋሹ? ኦኬ ጸጋ እሱ ወደኛ እየመጣ ነው። አንቀለቀለው። ምን ልትዩ? ይምጣት ብቻ ምን እንደምለው ነው የማሳይሽ። እሱም ወንድ ሆኖ ሴት ልጅ ላይ እንደዚህ ይጫወታል። ቆይ እስካሁን ተደብቆ ይውዬ ምንድነው? አንቺ አረው እንዴ ኧረ አንቺ ምንሽ ነው እንዴ? ቆይ ምን አልችሽ ነው? አንተም ወንድ ሆኖ ሴት ልጅ ላይ እንደዚህ ይጫወታል እንዴ? በመቼ ይጫወቱ እንዴ? ዘመን አንቺ ደግሞ ወይ ልጅቷ አላሳዘነችሽም እንዴ? እሱ አሳዝናኛለሽ። አሁን በአንተ የተነሳ ሰው ፌንት ትሰራለች። እንዴ አንቺ ታየድ አታብዙ። አንቺ እንዳልቀይርብሽ እንዴ ምን አባር ታመጣ? ምንም አላመጣም። ቆይ ጄሪ ግን ለምንድን ነው የማትረጋጊው? ሄቨን ቆይ እንዴት ነው ረጋ ማለት የምችለው? ልጅቷ አላሳዘነችሽም እንዴ? እሱማ አሳዝናኛለች። ቆይ እሺ አላሳዘነሽም እንዴ? አንተ ምንህም አላሳዘነኝም። ሰማኛለህ? አንተ ጅል እንዳስጀመርካት ታስጨርሳታለህ። ማንን? ረዴት ነው እንደሱማ አይሆንም። ለምን ሲባል ነው የማይሆነው? ለእሷ የፍቅር ስሜት የለኝማ። ኖረህም አልኖረህም እኔ ጄሪ ምንም አይመለከተኝም። ያልኩህን ታደርጋታለህ። አላረግም ነው? አዎ ነው። ጥሩ እንደዛ ከሆነ በዚህ ጉዳይ ድጋሚ ካንተ ጋር አላወራም። እና ከማን ጋር ልታወሪ ነው? እላይኛው ጫፍ ላይ ካሉት ጋር ነው የማወራው። ከዛን ተጠርታ ስትጠየቅ ሽንት ጠብ ይላታል። እንዴ ወይ ማናቸው ላይኛው ጫፍ ያሉት? እሱ ምን አስጨነቀ? ስትጠራ ታየው አይደል? ሄቨን ቆይ ዝምት ያለሽ እንዴ? እንዴ ቆይ ትንሽ አታዝኝልኝም እንዴ? እኔ እኮ የምለው ራሱ ግራ ገባኝ። ቆይ ምንም ግራ የሚገባ ነገር አለ እንዴ? ይውይ እንዴ በቃ ተያት እንዴ ትታየረፊ ናት እንዴ? እኔ እኮ ቆይ በመሃል ቤት እኮ ግራ ገባኝ እንዴ? በግድ ነው እንዴ? እኔ እኮ ክንክን የሚያደርገኝ ማለት ነው ዳክ አንተ የሆንክ ጅላንፎ የሆንክ ሰውዬ ራስን እንዳማ ላይ ወንድ አይተህ ማለት ነው እንዲህ ኩስን በትነ መዞር የሆንክ አዘቦት ፊት። አይ እንግዲህ እንከባበር እንዴ እንከባበር። ባንከባበር ስና ባልታ መጣ እንዴ እጭ አልበዛም እንዴ? ቆይ ጄሪ ምን እያደረግሽ ነው? ምን ማለት ነው? ምን እያደረግሽ ነው ማለት? አርፋ ስትማር የነበረችው ልጅ ፍቅር ውስጥ አስገብቶ ያንገበግባታል። አንዴ ፍቅር ይዞታል ያስጨርሳታል። እና ታዲያ ተረጋግቶ ማውራት ይሻላል። እኔ እኮ ልጅ አይደለም መረጋጋት አቃተኝ። በቃ መረጋጋት አቃተኝ ሄቨን። ሄሎ ሙኩን። አቤት ጸጋ። ችግር ተፈጥሯል። የምን ችግር? ደመረን እንደወጋሁት መረጃ ያለው ሰው ተገኘ። ሊሆን አይችልም። ማንም እንደሌለ እኮ ነበር ያዩት። ቆይ እሺ ከኔና ካንተ ውጪ ደመረን እንደወጋሁት የሚያውቅ ሰው አለ እንዴ? ራሱ ደመረ ካልሆነ እንኳን የለም። እንዴ ታዲያ ካላየ እንዴት ሊያውቅ ቻለ? ምናልባት ደመረ ነግሮት ሊሆን ይችላል። እኔ ደግሞ እሱን ደመረን አግኝቼ አጣራለሁ። ደንበኛችን ላይ ወንጀሉን ቶሎ ብለን ማለካክ አለብን። አየሁሽ ያለው ሰው ግን ማን ነው? ኤልያስ ይባላል። በቅርቡ ነው እኛ ትምህርት ቤት ተዘዋውሮ የመጣው።
ስለዚህ ከዚህ በፊት ሌላ ትምህርት ቤት ነበር የሚማረው ማለት ነው። ቆይ ግን እንዴት ሊያስጠነቅቅ ይቻላል? ዝም ብሎ ተዋውቆኝ ጥያቄ ሲያበዛብኝ ምንም አላማረኝም እና ተከታተልኩት። እሱ እንደተከታተልኩት ሲያውቅ ደግሞ በደመረ ሊያስፈራራኝ ሞከረ። ኦኬ በቃ ይህን ነገር ለእኔ ተይው፣ እኔ እከታተለዋለሁ። እሺ 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 በቃ አንቺ ምንድነው ቅድም እንደዛ አጣድፎሽ ያስኬደሽ? አሁን ደግሞ ተመልሰሽ የመጣሽ ጥያቄ ስታበሽብኝ ነው። ታውቆሻል፣ አጣደፍሽ። እንግዲያውስ አሁንም ቢሆን አልፋታሽም። ምንድነው ማጥፋችሁ? ቅድም የጠየቅኩሽ ነው መልሽልኝ። እሺ ምን ነበር ጥያቄሽ? አንድ ሰው ሁለቴ ማፍቀር ይችላል ወይ ብዬ ጠይቄሽ ነበር። አዎ አስታወስኩትኝ። አዎ ሊይዘው ይችላል። እንዴት? እኔ ማምነው አንድ ሰው ለሁለተኛ ጊዜ ፍቅር ያዘው ማለት መጀመሪያ ያዘው እሱ ፍቅር ነው ብሎ አሰበ እንጂ የእውነትን ፍቅር አይደለም ማለት ነው። እኔ የምለው በዚህ ጉዳይ ከሌላ ሰው ጋር አውርተሻል እንዴ? እኔ እንዴ ከማን ጋር አወራለሁ? እኔ እንጃልሽ። ምን ያስቅሻል? ወንሽ ገርቦኝ ነው። ምን አለበት እኔን ለማስፈራራት ትንሽ ቀን እንኳን ብትታገሽ። በአንድ ኩላሊት ነው ያለችው ብለሽ ሙድ ልትጅብኝ ብታስቢ አልሰማሽም። አታስብሻል፣ ይዘብሽ። ያው እንደውም ሚኪና ቡሽ እየመጡ ነው። አሁን ፈታ ዘና ያደርጉናል። እንደውም የአሁኑን ጥያቄ ጠይቂያቸው ምን እንደሚመልሱ እንሰማለን። ፈልጌ አስፈልጌ ሰሙን የጣኋት ወይ አጋጣሚ ድንገት ዛሬ አየኋት የወደድኳት ልጅ አምናና ከቻምና የወደድኳት ልጅ አምናና ከቻምና አየኋት ዘንድሮ ያቻትና ያቻትና አየኋት ዘንድሮ ያቻትና ያቻትና ወይ ጨዋታ አልተቻላችሁም። ምን ታደርጊዋለሽ? ፎንቃሽ እንደዚህ ሲብስብኝ እንደዚህ ነው የሚያደርገኝ። ኧረ እናንተ ግን ትንሽ የጠፋችሁ አልመሰላችሁ? ያው ሰሞኑን ስራ በዛብኝ፣ ታካሚ ደግሞ በዛ። የምን ታካሚ? ያው የፍቅር ነው፣ ሌላ የምን ይሆናል? የኔ ብላክ ደግሞ እንዴት አባቱን ያማረብህ። እንግዲህ አቡሽ ሊነስረው ነው። ምን አማራጭ አለች? ፊዮሪዬ እንዴት ነሽልኝ? ሰላም ነው? ጤና ላይፍ እንዴት ነው? እጂ አሁን ነው ሰላምታ የሚታይክ? የኔ ውበት ሲነሳ እንደዚህ ያንጨረጨረክ አይደል? ኢንተርቪው ልታረጋት። እኔ ግን አቡሽ ምንድነው ወሬ የምታበዛው? ቢሆን ጁስ ይዘን ነበር መጠየቅ ነበር። አንተ ግን ወሬ ታበዛለህ፣ ወረኛ። በቃ አስጠቆርከኝና ቀሳስረ ጨረስክ። እንደውም ቆይ ለሁለታችሁም አንድ ጥያቄ ልጠይቃችሁ። ይቻላል? አንድ ሰው ከአንዴ በላይ ማፍቀር ይችላል እንዴ? ያው የሚኪ አይነት ልብ ካለሽ ይቻላል። አንተ ምንድነው የምትቀበጥረው? ሚኪ ከአንድ በላይ አፍቅሮ ያውቃል እያልክ ነው? እንደሱ አልኩ እንዴ? አንተ ምንድነው የምትቀበጥረው? አፍ እንዳመጣልህ ለምንድነው የምትዘባርቀው? ወይ ፒያራችን ይደብራታል ብለህ ነው እንዴ? ፒያራችን እኮ ያራዳ ልጅ ነች ማለት። እንግዲህ ቁርጥሽን ወቂ። ሚኪ አንቺ ከመጥፋቱ በፊት 4 ሚስቶች ነበሩ። ቡቱ፣ ቱቱ፣ ደመቁና ጫሉ። አስል ወይ ሳቃችሁ እንዴ? እና ምን እንዲሉ ፈልገህ ነበር? ምን እንዲሉ ጠብቀህ ነበር? እኔማ ያበደ ፈንጅ ጥዬ ሄዳለሁ ብዬ ነበር። አቡሻ ግን ለምንድን ነው የማትሄደው? ወይ ደስ እንዴ የት ሜጃለሁ? ዞሮ ዞሮ እኔ ካንተ ጋር ነው። ወይ ድሌ እና መልሳችሁ ምንድን ነው? ይህንን ጥያቄ ከኔ ይልቅ ፒያሪ ብትመልሱ ጸድ። እሷማ የራሷን መልሳለች። አሁን የእናንተ መልስ ነው የምፈልገው። እኔ እንግዲህ ክርክር፣ ጭቅጭቅ የሌለው አንድ መልስ ነው ያለኝ። ፎንቃ አይደገሙ። አቡሻስ? ያው የኔ እንደ ሲቹዌሽኑ ይቀያያል። ታብራራለህ እንዴ? ቆይ ምን ማብራሪያ ያስፈልጓል? ከወደዱ ወደዱ ነው። ምን ማብራሪያ እየሰጡ ራስ ማጨናነቅ? አየሽ አይደለ የአቡሽን ሀሳብ። ብቻ በሱ ሀሳብ እየተስማማሽ እንዳይሆን ሚኪ። እኔ እኮ ብዬ ነበር የፒያራችን የግራ ክፍል ልብ አንተ፣ የቀኝ ደግሞ እኔ ነኝ ብያለሁ ነበር። እኔም ብላ ቡሻ ይለን ደህና ነች ወይ? እግዚአብሔር ይመስገን ደህና ነች። እግዚአብሔር ይመስገን። ዝም ብሎ እኮ የሆነ አቀሳሰር የሚል ነገር ውስጤን ይሰማኛል። ተገለገልኩኝ፣ ታፈጠልኝ፣ ተሳቀሪ ብዬ እንዲህ አደረገ። ትንፋሽ ልሰብስብ እኔ የምልሽ እኔ ፒያር መልሽልኝ እንጂ ደግሞ መለስኩና እንዴ? ለነገሩ ልክ ነሽ። ላይፍን ቀለል አድርጎ መኖር ነው እንጂ የምን አባቱ ማካበድ እኮ። እኔም እኮ የምለው እሱን ነው። እና ምን ጨው ይቄራ እኔ የፈለከው ጨው ወይ በለኝ። እስቲ እና ምንድን ነው ብላችኋለሁ። ቆይ ልጁ ማን ነው? ኤልያስ ይባላል። በቅርቡ ነው እኛ ትምህርት ቤት የገባው እና ሁኔታው ምንም አልጥምሻለሁ። ለምንድን ነው ያልጣምሽ? ምክንያቱም በተደጋጋሚ ስለ ደመራ ያነሳብኛል። ጭራሽ ዛሬ ደግሞ ደመራ እንደወጋሽው አውቃለሁ ሲለኝ ግራ ገባኝ። እስኪ የልጁ ፎቶ አለሽ?
አረ እንደውም ቪዲዮ ላለኝ የምን ቪዲዮ? ሲከታተለው ከሆነ ልጅ ጋር ሲደባደባ ያየሁትና ከጠቀመን ብዬ ቀረጽኩት። እስኪ እንየው። ግን ልጁ አደገኛ ተደባዳቢ ይመስላል። ልክ ነሽ። ይሄ ልጅ የሆነ ተልዕኮ ያለው ይመስለኛል። ከምን ተነስተን እንደዚህ ያልከው? ምክንያቱም የመከተበትና የተደባደበበት መንገድ አንድ ተራ የሰፈር ስፖርተኛ የሚሰነዝረውን አይነት አይደለም። አልገባኝም። ልጁ በእርግጠኝነት ስልጡን ነው። የምን ስልጡን? ምናልባት የወታደር ቤት ስልጡን ሊሆን ይችላል። ወይኔ ጸጋ፣ እና ችግር ውስጥ ነሽ በለኛ። ለማንኛውም አንቺ ተረጋጊና አሁን ቪዲዮ ላኪኝ። ከዛስ? ከዛማ እኔ በደንብ እከታተለዋለሁ። አንቺ ግን ከዚህ በኋላ በፍጹም እንዳትከታተዩ። የቱ ጋር ነው የተጣላችሁ? እዛ ከያዝ ጋር ጥፍ ብሎ ይተጣላል። ይሄ ውሻ ወንድ ከሆነ አሁን አይመጣም ነበረ? እሺ ብልጥ አይደል? እኔ መሲ ማን እንደሆንኩ አሳየው ነበረ። እቺ ልብሽ ነች የምታስደስተው። ተቀልደው ምን ነው ልጅቱ የምትከተለው? እኔ በቅርብ ርቀት እንድትከተል ነው ያልኩት። ለምን? ምክንያቱም ሰውየው ከመጣ ቢያንስ ለአግዙናል ብዬ አስቤ ነው። አንተ ግን በጣም ትገርማለህ። እሺ እኔ ለነሷ ነሽ የነሷን የጠራት? ብቻ እየተናደድሽ ነው። አዎ እየተናደድኩ ነው። እንደውም ትምጣና አሳይሃለሁ። ቆይ መሲ የምታደርጊው? እሱን ስትመጣ አሳይሃለሁ። መሲ አታደርጊው። አሳይሃለሁ። እኔ ያልገባኝ ቆይ እኛ ምን አግብቶን ነው እነሱን ፕሮቴክት የምናደርጋቸው? ለምንድን ነው የማያገባል? ናታን እኮ የጀማው አባል ነው። ማን የጀማው አባል ያደረገ? አንተ ደግሞ አባል ነው ተባልክ። አባል እንዴት ሆኖ? ይኸውልህ ኒኪና ቡሻ መጡት ብራዚል ወላጅ ነው። አነሰን በዛ አብሮን በልቷል ጠጥቷል። እና ስለዚህ አባል ነው። ናታንስ ነው። ምን አገባሽ አንቺ ልጅ? ቆይ ለምንድን ነው ማትፋችኝ? አንቺ ሳትፋችኝ እንዴት ነው የምትፋታሽ? አረ መሲ ቀስ ቢምሽን አረጋግኝ። አልረጋጋም። አረ ጎበዝ እናረጋጋ እንጂ። ቆይ አንተ ሱስታ ይሽል ቦታ ማሰስ ማን ነው ሽልጥ? አንተ ራስህ። አንተ ማን ሆነህ ነው እሱን ሽልጥ የምትለው? አንቺ ምን አገባሽ? አንቺ ራስህ ምን አገባሽ? አረ